ሰው ነው ቆይ ትዕግስት ምን ሆነ? ወጥከፍ ተኝታ ይሆናል። ማን ነው? ኧረ ማን ነው እንዴ? ምንድን ነው በሌሊት? ትዕግስት ማን ነው? በሌሊት የሰው በር እንዲህ የሚያንኳኳ ነው? ጆሮዬ ነው። ድምፅማ ሰምቻለሁ። ባለፈው ያሳለፍነው ጊዜ በጣም ጣፋጭ ነበር። በቅርቡ እንደምናለን ደግሞ ከዛ ልብስሽ ባልሽ ጋር ያገኘሁትን ደስታ እኔ ጋር ታገኛለሽ። ምንድን ነው አሜን? ይሄ ምንድን ነው? ማን ይሰራው? ማን ኪው ማን እንደዛ በር እንደሚደረግ ምን ሆነ ነው? ለምንድን ነው እንደዚህ የምታይ? ማን ነበር ያንኳኳው? ዝም በይ አንቺ አስመሳይ! ዝም በይ! ኪሩቤል የምትናገረው ንግግር ምንም አልገባኝም። ስለምን ማስመሰል ነው የምታወራው? አንቺ ልጠይቅሽ እንጂ ቆይ በእኔ ህይወት ላይ ስንት የነቁማር የቆመርሽብኝ? በእኔ አልጋ ላይ ከስንት ሰው ጋር የተኛሽው? ንገሪኝ። አንቺን ልጠይቅሽ። ቆይ ከአንተ ምን አጥቼ ነው? ከአንተ ምን አጥቼ ነው ሌላ ሰው የማየው? ምን ሆነሃል? ዝም በይ አንቺ አስመሳይ እስስት! ከኔ ጋር በአንድ አልጋ ላይ እየተኛሽ ሌላው ገላሽን እያጫረሽ ስትኖሪ ትንሽ እንኳን አይከብድሽም? ምን አይነት ድንጋይ ህሊና ነው ያለሽ? ታው ኪሩቤል፣ ምንም ነገር ሳታረጋግጥ ልቤን የሚያቆስል ንግግር አትናገር። እኔ ለአንተ ታማኝ ሚስት መሆኔን ፈጣሪ የሚያውቃል። ፈጣሪን እዚህ ውስጥ አታስገቢው። ይሄ ምንድን ነው? ይሄ ምንድን ነው? ውሽማሽ የላከልሽ ደብዳቤ ይኸው አንብቢው። ውሸት ነው ኪሩሙት። ይሄ በሐሰት የተጠነሰሰ ውሸት ነው። ይሄ ሴራ ነው። በጭራሽ እኔ እንደዚህ አይነት ሴት አይደለሁም። መሆንሽንማ አየሁ። የበለጠ ደግሞ ያሳመመኝ ባሌ አያስደስተኝም የሚለውን ስም ያነበብኩት ጊዜ ነው። ቆይ ደስተኛ ካልነበርሽ ይሄን ሁሉ ጊዜ ከኔ ጋር ለምን አብረሽ ኖርሽ? ቆይ ይሄንን ሁሉ ጊዜ እንዴት ማስመሰሉን ቻልሽበት? ትዕግስት! ትዕግስት! አቤት ጋሼ ጠሩ? እዚህ ቤት ውስጥ እኔ ለስራ ስሄድ ወይ ደግሞ እግሬን ተከትሎ የሚመጣ ወንድ አለ? ወንድ? ምን አሉኝ ጋሼ? አዎ ሌላ ወንድ አለ ወይ እያልኩሽ ነው። እኔ ወደ ስራ ስሄድ ወይ ደግሞ እግሬን ተከትሎ የሚመጣ ከአሜን ጋር የሚነጋገር ወንድ አለ? እዚህ ቤት የሚገባ ሌላ ወንድ አለ እያልኩሽ ነው። ኧረ በጭራሽ ጋሼ፣ እንደዛ የሚባል ነገር እዚህ የለም።
ማለት እኔ እዚህ ካለሁበት ሰዓት ጀምሮ ምንም አይነት ወንድ እዚህ ቤት እግሩ ረግጦ አያውቅም። ትዕግስት እውነቱን ተናገሪ። ይኸውልሽ እውነቱን የደረስኩበት ዕለት ለአንቺም በጣም ከባድ ነው የሚሆነው። ስለዚህ የምታውቂውን ሁሉ ንገሪኝ። ኧረ ጋሼ አልዋሸሁትም፣ እቴትዬን የምሬን ነው። ሂጂ ወደ ስራሽ ሂጂ አልኩሽ እኮ። እኔ የጉዳዩ ባለቤት አለው አይደል? ስለዚህ እኔን የፈለከውን ጥያቄ ጠይቀኝ። ደግሞ ለማንም ብጣሻም ወረቀት ብለህ እኔን የዘመናት ሚስትን ተጠራጥረህ የማይገባኝ ስለምትሰድበኝ፣ ቆይ ከኔ ከሚስት የሰው ወሬ ይበልጥብሃል እንዴ? ስድብ ነው የገረመሽ? ኧረ ጋሼ አይንቶ ተባኩት። ዞር በይ አንቺ፣ አይመለከትሽም። ዞር በይ። እኔ ላይ ሌላ ወንድ እንዳትጠይቅ እባክህ። ነፍሰ ጡር ነኝ፣ የልጅ እናት ነኝ። አይዞሽ፣ ተነሽ። ደህና ነሽ? ትዕግስት አንቺ ደግሞ ምን ሆነሽ ነው? መከራና ዕዳ የወረደብኝ እኔ ነኝ። አንቺ ለምንድን ነው የምታለቅሽው? እንዴ ምን ማለትሽ ነው እትዬ? የእናንተ ሰላም ማጣት እኮ እኔንም ይረብሸኛል። ደግሞ እኮ እኔ እዚህ ቤት የኖርኩት እንደ ሰራተኛ ሆኜ ሳይሆን እንደ ቤተሰብ ሆኜ እኮ ነው የኖርኩት። ያንን የመሰለ ፍቅራችሁ በአንድ ሰዓት እንደዚህ ድፍርስ ሲል ልቤን የተሰበረው። እኔም እኮ ግራ ነው የገባኝ። ቆይ ማነው እንደዚህ የሚበጠብጠን? ምንስ ለማትረፍ ነው ሰላማችንን የሚያደፈርሰው? አይዞሽ እትዬ፣ የደፈረሰው ውሃ ይጠራል። ጌታ ሁሉንም ነገር ይፈታዋል። ደፍርሶ እንዳይቀር ነው ስጋቴ። ኪሩቤል ያየውን ነገር አምኗል። እንዴት እንደማሳምነው እንኳን አላውቅም። አይዞሽ አይቀርም፣ ደግሞ እግዚአብሔርም አለ። አሁን አንቺ 2 ስለሆንሽ ምግብ መብላት አለብሽ። በዚህ ድካም ላይ ደግሞ ረሃብ ከተጨመረ በጣም ይጎዳሻል። ቆይ ላምጣልሽ። አይ ትዕግስት፣ ምንም ምግብ አላሰኘኝም። ምግብም ሆነ ሌላ ነገር ከጉሮሮ አይወርድልኝም። እንዴት ከምግብ ጋር ተኳርፎ መቀመጡን ለማን ይጠቅማል ብለሽ ነው? ደግሞ ለራስሽ ባታስቢ በሆድሽ ላለው ነፍስ ማሰብ አለብሽ። ወይ እኔ አምጥቼ ላጉርስሽ እንዴ? ትዕግስት፣ መብላት አልፈልግም አልኩሽ እኮ፣ አታስጨንቂኝ። እሺ በቃ አንቺ ካልሽ ምን ይደረጋል። ግን በኋላ መቅመስ ከፈለግሽ እኔን ጥሪኝሽ። አይ ምንም አያሰኘኝም። ደግሞ ቅርብ ሰዓት አይደል እንዴ ቁርስ የበላ ነው። ይልቅ አንቺ እናትሽ ጋር ሄደሽ መድኃኒታቸውን ሰጥሻቸው ነይ። እንዴት አንቺ በዚህ ስሜት ላይ ሆነሽማ እኔ ወዴትም አልሄድም። ምን ትሆናለች ብለሽ ሰጋሽ? አይዞሽ፣ እኔ ምንም አልሆንም። ይልቅ አንቺ እሱ ከመመለሱ በፊት ቶሎ ደርሰሽ ነው። እኔም በዚህ ስሜት ስራ መግባታች። ልክ ነሽ። እንደዚህ ሆነሽማ ስራ መግባት የለብሽም። በቃ አንቺ መረፍት አድርጊ። እኔም አልቆይም። መድኃኒቷን ለመግባት ሰጥቻት ቶሎ መልሳለሁ። እሺ አይዞሽ። ጠጪ። በቃኝ ሂጂ። እያልጠጣሁ ምግቡንም የበላሁት አንቺን ደስ እንዲልሽ ብዬ ነው። አንቺ ሰው ቤት ለፍተሽ መተሽ አልበላም ብልሽ ይከፋሻል ብዬ ነው እንጂ ምግቡ እንደሆነ ከጉሮሮዬ አልወርድልሽ ብሎኛል። ወንትያ ደግሞ በቃኝ ስትይኝ አናደሽኝ እኮ ነው። የግድ ይሄን መጠጣት አለብሽ እንዴ? የምትወስዱ መድኃኒት እኮ ምግብን መጠጥም ያስፈልገዋል። እንዴት ብለሽ ልትቋቋሚው ነው? ለእኔም እያሰብሽልኝ እንጂ። አይ እህቴ፣ ይህንን መድኃኒት እስከ መቼ ነው እንደ ምግብ እየቃምኩ የምኖረው? አንቺንም ሸክም ሆንኩብሽ። ኧረ እህት አለኝ እንደዛ አትበይ። አንቺ እኮ ማለት የእናቴ ልጅ አንቺ ብቻ እኮ ነሽ ያለሽ። ሌላ ማን አለ? እስኪ አስቢ። በአንቺ ፋንታ ነው ቢሆን የታመምኩት ማን አለኝን ነበር? አንቺ አልነበርሽ ለእኔ እንደዚህ በጣም የምትለፊልኝ? ኧረ ጠላትሽን ምኑን ነው የምትመኙ? ትንሿ እንዲህ ያለ ነገር ካፍሽ አይወጣ። ምሳሌ እኮ ነው፣ ልብሽን ልፈትነው ብዬ ነው። ምሳሌም ቢሆን እንዲህ ያለ ነገር አይባልም። አንቺ ምን በወጣሽ? ከጅምሩም ቢሆን እኔ ህይወቴ ያላማረው ብሞት ይሻለኛል እንጂ አንቺ ላይ ትንኝ ስታርፍ ማየት አልፈልግም። አንቺ እኮ አንዷ ስስቴ እህቴ ነሽ፣ ያለሽኝ ተስፋ ብቸኛዬ። የሰራሽው ስራ በምድር በሰማይ ቢሰላ
ተነግሮ አያልቅም እህቴ እህቴ ዳዳሹ ፍቅራችንን አቃማሹ ያገናኘን ከንቱ እኔ ምልሽ ትንሿ ስላሰራዎችሽ እኮ ምንም ብለሽኝ አታውቂ። ስለነሱ ነው ላንቺ ያላቸው ነገር ይወዱሻል፣ ያቀርቡሻል ወይስ እንደ ሎሌና እንደ ጌታ ነው? አረ ለኔ በጣም ጥሩ ናቸው። ትንሿ እኔን እንዳይከፋኝ ብለሽ እየዋሸሽኝ ከሆነ ችግር የለውም ንገሪ። አረ የምሬን ነው። ለምን ዋሽሻለሁ? ባል ሚስትም ለኔ በጣም ጥሩ ናቸው። ከጊዜ በኋላ ነው የነሱ ሰላም መደፍረስ የጀመረው። እንዴ ምን አይነት ሰይጣን ጎበኛቸው ባክሽ? ያዳቆኑት ይሆናል። ቶሎ ካልተላቀቁት እሱማ ከባድ ነው። ልክ ነሽ እህቴ። ለማንኛውም አንቺ ተጠንቀቂ። የነገር እሳት አንዴ ከተነሳ ሳያዳርስ አይቀርም። አያሳስብሽ። ወደ እኔ ሲመጣ ውሃ ከልሻ በርደዋለሁ። ወደ አንቺ እስከሚመጣ አትጠብቂ። በቃ ነው የሚሄድ። እትዬም ጥሩ ስሜት ላይ ስላለች ምናልባት ልትፈልገኝ ትችላለች። እሺ ትንሿ ቶሎ ሂጂላቸው። እንዳታሰለቻቸውና እንዳይቀየሩሽ። እኔ አሁን በጣም ደህና ስለሆንኩ ለእኔ አታስቢ። በመጀመሪያ ላስገባሽ ደግሞ ጤናሽጎች ሰው በቃ እንደዚህ ነው። እንዴት ነው ከሰው ጋር የሚኖረው? እንደ አሮጌ ልብስ የሚወልቅ እንደ ቆሻሻ የሚጣል በቃ ይሄ ነው ትዳር? የዓመታት የገነባሁት ቤት፣ የሰጠኋት ፍቅር በእኔ ላይ ሌላ ገና፣ በእኔ ላይ ሌላ አስተንፋስ። እንዴት አስቻለሻል? እንዴት አስቻለሽ? በእኔ ላይ ሌላ ሰው አስተናጋጅ ነይ ድገሚ፣ ነይ ቶሎ ድገሚኝ አልኩሽ። አይምሮዬ ትውስታውን እስኪያቆም ድረስ ድገሚ። ድገሚ። ምንም ነገር ማስታወስ አልፈልግም። ሁሉን ነገር መርሳት ነው የምፈልገው። ድገሚኝ። ትዕግስት ሂጅ ግቢና ተኝ በቃ። እትዬ ጋሽዬ መጡ እንዴ? አይ አልመጡም ልጄ። ቁጭ ብለሽ እኮ እያንቀላፋሽ ነው። ሂጅ ግቢ ተኝ። አንቺ እንደዚህ ተጨንቀሽ ተቀመጠሽ እንዴት ብዬ ተኛለሁ? ደግሞ ልተኛስ ብል የትኛው ልብ አርፎልኝ ነው የምተኛው? አሁንም እኮ ተኝተሻል ትዕግስት። ሰውነትሽም ዝሏል። ሂጅ ግቢና ተኝ። እኔ እጠብቀዋለሁ። ደግሞ ቢያመሽም መምጣቱ አይቀርም። ስልኩ አሁንም ጥሪ አይቀበልም ነው የሚለው? አዎ አይሰራም። እኔ እኮ ስጋቴ ሌቦች አግኝተው የሆነ ነገር እንዳያደርጉት ነው። ወይ ቆይ እዚህ እጅና እግራችን አጣጥፈን ከምንቀመጥ ወተን እንፈልገው እንዴ? የት ብለን የት መሆኑን አውቀን ነው ሄደን የምንፈልገው? ትዕግስት ሂጅ ግቢና ተኛ አንቺ።
እኔም ብቻዬን መሆን ይሻላል ካልሽ እሺ በቃ። ግን የሆነ ነገር ከሰማሽ አደራሽን አሳውቂ። ፈጣሪ መልካሙን ያሰማሽ። ራስነሽ እሺ ነው እስከዛሬ ነካሽኝ ራሱ ይኮሳኮሰኝ ኪሩቤል እባክህ ናግባሽ ዘርበይ ብዬሻለሁ። ቆሻሻ አንቺ ቆሻሻ ነሽ፣ ባለጌ ነሽ። እባክህ ኪሩቤል ነገ ላይ የሚጸጽትህ ንግግር አትናገር። ጭራሽ እኔ ነኝ የምጸጸተው? አንቺ ጸጸተሽ እንጂ ከማንም ወንድ ጋር ስትዳሪ የነበርሽ። እኔ ምን ቤት ነኝና ነው የምጸጸተው? ህሊና ካለሽ አንቺ ራስሽ ህሊናሽ ውቀስ። ነገሩ ህሊና ራሱ ሲኖርሽ እሺ በተረጋጋ መንፈስ ቁጭ ብለን እንኖራ። እኔ ነኝ ከአንቺ ጋር ቁጭ ብዬ የማወራው? ደፋር ነሽ፣ በጣም በጣም ደፋር ሴት ነሽ። ኪሩቤል አሁን ላይ ምንም ብለህ እንደማታምነኝ ያውቃለሁ፣ ግን እንድታውቅልኝ የምፈልገው ከማንም በላይ እንደማፈቅርህ ነው። አንተ ላይ እንኳን ወንድ ልደርብ ቀርቶ በጭራሽ አላስበውም። አንተ እኮ ባሌ ብቻ አይደለህም ኪሩቤል፣ ታላቅ ወንድሜም ነህ። እባክህ ባልተረጋገጠ ወሬ እኔንም ራስህንም አትረብሽ። ይህን ሁሉ ስለቀበጣጠርሽ እኔ ኪሩቤል እማምነሽ እንዳይመስልሽ። እስከ ዛሬ በሽንገላ ያሞኝሽኝ ይበቃኛል። ዞር በይልኝ። ልቀቂኝ። እሺ አሁን መኝታ ቤት ገብተህ እረፍት አድርግ እና ደግፌ ልውሰድህ። እኔ ነኝ ከአንቺ ጋር የምተኛው? ከማንም ወንድ ጋር የባለግሽበት አልጋ ላይ እኔ ኪሩቤል ልተኛ? ኪሩቤል በፈጠረ እንደዚህ አይነት ንግግር አትናገር፣ ነገ ላይ ይጸጽትሃል። ጸጸት አንቺን ይጸጽትሽ። እኔ ምን ቤት ነኝና ነው የምጸጸት? ዞር በይ አሁን እንዳትነኪ። ለልጅ ብለህ እንደዚህ አይነት ክፉ ነገር አታድርግ። ለልጅ ነው ያልሽው? ለየትኛው ልጅ? መቼም የውሽማሽን ልጅ የአንተ ልጅ ነው እንደማትይኝ ተስፋ አደርጋለሁ። ምን እና ልጅንም ልትክድ ነው? ልጅ አትበይኝ። አሁን ጥፊ። ሴጣንን አታምጪው ከፊቴ። ዞር በይ ብዬሻለሁ። ልጅ ትለኛለች ውሻ። እኔ ኪሩቤል ለትዳሬ ደፋ ቀና
ከታች ደግፊ ኪሩቤል ወይኔ ምንድን ነው የተፈጠረው? ጭንቅላቱ እየደማ ኪሩቤል ቆይ እሺ አንቺ ብዛ ከተስቀባ ይዘባትሽ ምን ይላል ትግስት እሱ ከደግፊ ጋሺ እኔ ግን ይሄ ነገር በጣም ሲያሳስበኝ ነበር ያደርኩት። ቆይ ግን ነገሩን ለፖሊስ አመልክታችኋል? ማለት ዝም ተብሎ የሚታለፍ ጉዳይ እኮ አይደለም። ለምን አመለክታለሁ? መቼም ጠያቂ ቤት ድረስ ጠይቀኝ አይመጣም። መቼውም ማስመቼውም እዚያ አጠገቤ ነው ያሉት። ሁሉንም በራሴው መንገድ እደርስበታለሁ። ስለዚህ ዛሬም ከኔ አናት ላይ አልወረድክም ማለት ነው? ቆይ ምን አድርጊ ነው የምትለኝ? ምን አድርጊ ያልኩሽ? ለምንድን ነው በራስሽ ጊዜ እጅሽ የምታወጪው? ልትለው የፈለከው ስለገባኝ ነው። ቆይ እንዴት ብታስበኝ ነው ባሏን የምታስደበድብ ሴት አድርጋ ያሰብከኝ? ምንስ ልጠቀም? ያው ሽማሽ ብለሽ ነው። ቆይ አሜን፣ እኔ ምንም ነገር የማይገባኝ መሀይም ነው እንዴ መመስልሽ? ምንም የማላውቅ ፉዞ ነው እንዴ መመስልሽ? ጋሼ ግን ይቅርታ አድርጉልኝና ይሄ ነገር ሆን ተብሎ እናንተን ለማጣላት የተደረገ ሴራ ነው የሚመስለኝ። ዝም በይ አንቺ ወሬኛ። ማን መስካሪ ያደረገች? የርጎስ ጥልቃት በማይመለከትሽ ነው። እኔማ የእናንተ ሰላም በጣም ስለሚያሳስበኝ እኮ ነው። ዞር በይ ከፊት። እሺ አንዴ ጀበናውን ላውርድ። እሱን ጀበና አናትሽ ላይ እንዳልከሰከሰው ዞር በይ። አረ ኪሩቤል ስለፈጠረ መነኝ ተው። ገለሽን በሬሳዬ ላይ እስክትረማመድ ድረስ ነው ማምንሽ? እንደዛ ነው? እሺ ቆይ እንደዚህ ወዴት ልትሄድ ነው? አይመለከትሽ፣ አያገባሽ። ይመለከትሻል። እሺ ቆይ ልደግፍ ኪሩቤል። አልገባኝም። ቆይ ማነው ህይወቴ እንደዚህ እየበጠበጠ ያለው? አምላኬ ቆይ ምን አደረግኩ? ገና በልጅ ባረከኝ ብዬ ደስታዬን ሳልጨርስ ለምንድን ነው ግማሽ ደስታ ያደረግብኝ? አምላኬ ምን በደልኩ? እኔ ልጅ አይደለሁ እንዴ? ያን ደስተኛ ቤተሰብ የምነካብኝ ምንድን ነው የሆነው? እባክሽን እንደዚህ አትሁኝ። እባክሽን ትጎጃለሽ። እንደዚህ አትሁኝ። ተይኝ እባክሽ ትዕግስት። ከዚህ በላይ ምን ጎዳትና መሰበር አለ? አይዞሽ በቃ ትዬ፣ ሁሉም ያልፋል። ደግሞ ከሁሉም ሰው ሳቅ ጀርባ ትልቅ ሀዘንና ቁርሾ አለ ሲባል ሰምተሽ አታውቂም? ስለዚህ ትዬ እባክሽን እንደዚህ አትሁኝ። ሁሉም ሰው ያሳልፈው ትልቅ ሀዘን አለበት። ምንም እንዳልተፈጠረ ምንም እንዳላሳለፍን ሆነን እየኖርን ነው እንጂ። ኪሩቤል እኮ የፍቅር ሰው ነው። እንደዚህ በአንድ ወደ አውሬነት ሲቀየር ምን ልበል? በእርግጥ ይከብዳል፣ ልክ ነሽ። ግን አንቺ ጠንካራ መሆን አለብሽ። ቲጂ። አቤት ትዬ። ምናልባት ኪሩቤል መጥቶት የሄደው ሰው ንብረት ዘርፎ ሊሄድ ይችላል። እስኪ ቼክ እናድርግ። እሺ። እሺ እንዳሉ ናቸው። እዚህም ያሉት አሉ። ታብሌቱም እንደተቀመጠ ነው። በጣም ይገርማል እኮ ቤቱን በሙሉ ሊያሰስነው፣ ግን ምንም የተወሰደ ንብረት የለም። ልክ ነሽ እትዬ። እኔም እኮ ሳሎንም ሆነ መኝታ ቤት ምንም የተመሰቃቀለ ነገር አላየሁም። ሌባ ቢሆን ኖሮ የገባው መጀመሪያ እጁ የሚያርፈው እንደዚህ አይነት እቃዎች ላይ ነበረ። ሌባም አይደለም። እኔም እኮ እትዬ
ይሄ ሰውዬ እናንተን ለመጉዳት ብሎ እንጂ ንብረት ለመውሰድ ብቻ ብሎ የገባ አይመስለኝም። እንዴ እንደዛ ካልሆነማ ጋሽዬን ብቻ አንዴ መቶት መሄዱ ለምን አስፈለገ? ሌላም ነገር ማድረግ ይችል ነበር እኮ። ልክ ነሽ፣ ግን አላማው መግደል ወይስ የኔን ህይወት መበጥበጥ? ግን ደግሞ ለምን? እኔም ሆንኩ ኪሩቤል እኮ ከማንም ጋር ጸብ የለንም። ይሄ ጉዳይ ችላ ተብሎ የሚታለፍ ነገር አይደለም። የግድ ፖሊስ ሊይዘው ይገባል። ግን እኮ ጋሽዬ ነገሩን በራሴ መንገድ እፈታዋለሁ ብለዋል። ያው ማለት ለሳቸው ደግሞ ሳታሳውቂ ነገሩ ሌላ ነገር እንዳይፈጠር። የእሱ እኔን ያለማመን ችግር ነው ከአንዱ ችግር ሳንወጣ ወደ አንዱ ችግር እንድንዘፈቅ ያደረገን። ግን እኮ ጋሼ ልባቸውን ምን እንደዚህ እንዳደነደነው እንጂ አንቺ እንደሆንሽ ከቤት ወደ ስራ ከስራ ወደ ቤት ሌላ ምንም ነገር የማታውቂ ታማኝ ሴት ነሽ። አለመታመን በጣም ቅስም ይሰብራል ትዕግስት። ግን ቤታችን ውስጥ የሆነ ሰው እያደባ መሆኑን ማሰብ በራሱ በጣም ያስፈራል። እንዴ በጣም ያስፈራል። እኔ ራሱ እንቅስቃሴ ሁሉ የስጋት ሆነ እኮ። እኔ በጣም ፈርቻለሁ ትዬ። እንግዲህ መጠንቀቅ ነው። አዎ በሚገባ ጥንቃቄማ የሚያስፈልገው ነገር ነው። እንዲሁ ነገሩ ጋሽዬ ላይ መድረሱ ነው እንጂ ማለት እሳቸው በጣም ጠንካራ ወንድ ስለሆኑ ነው እንጂ እኛ ላይ ቢሆን የደረሰው አስበሽዋል? ከወደቅንበትም አንነሳም ነበር። እሱስ ልክ ነሽ። ስጋትሽ ይገባኛል ትዕግስት። እኔ የምልሽ ትንሿ ወይ ዋንቲ አሰሪዎችሽ እንዴት ሆኑ? ሰላም አወረዱ? ኧረ ብሶባቸዋል። በጣም ያሳዝናል። እነሱን አበጣብጠው ምን ሊጠቀሙ? ሰው ግን ያለ አንዳች ምክንያት እንደዚህ ያደርጋል ብለሽ እና ምን ፈልገው የሚያበጣብጧቸው ይመስልሻል? እንደው ዝም ብዬ ስገምት ወይ እሱ በጣም የበደሉት ሰው ይመስለኛል እንደዚህ እያጣላቸው ያለ። ስለ ጸባያቸው እንደነገርሽኝ ከሆነ በዳይ አይመስሉም። አይ እህቴ በዳይ እኮ ማንንም አይመስልም። አሁን እነሱን ታያቸውና አንቺ ግን ጤናሽ እንዴት ነሽ? እድሜ ለአንቺ ለውዷ እህቴ ደህና ነኝ። የምርሽ ነው? እኔ ልሙት በፊት ከጀርባዬ ጋር እንደ እሳት የሚያቃጥለኝ ነገር ሁሉ መድኃኒቱን ከጀመርኩኝ በኋላ ሰላም ሆኛለሁ። ሁሌም ሰላም ሆኝልኝ እህቴ። የኔ የመኖር ትርጉም እኮ አንቺ ነሽ። አንቺንማ አኩፋኝ ከብድ። አይዞሽ ምንም አልሆንብሽም። እኔ እኮ ብርታት የሚሆነኝ እንዲህ ያለ የተስፋ ቃል ካንቺ ስሰማ ነው። ገና ምን አይተሽ ዊልቸሬን ተሸክሜ ታይኛለሽ። የዛሬው ደግሞ ይለያል። ታዲያ እስከ መቼ ድረስ በእኔ ፊትሽ ዳሙ? አንዳንዴ ይሄ ፀሐይ የመሰለው መልክሽ ይብራ እንጂ። አይ ትዕግስት አንቺ ነሽ እንዴ? እኔ እኮ ዝም ብዬ ሪሞቱን ይዤ በሀሳብ ጭልጥ ብዬ የባጤ ቁጡን እያሰብኩ ነው የመጣሽው። ጋሼ እስካሁን አልመጡም እንዴ? እባክሽ እሱ ከኔ ጋር ከተጣላ በኋላ ቤቱ አስጠልቶታል። እንግዲህ ልባቸውን ያራራው ነው እንጂ ሌላ ምን ይባላል? አንቺ ግን ዛሬ ያለ ወትሮሽ በጊዜ መጣሽ። ማዘር ግን ደህና ናቸው? እግዚአብሔር ይመስገን በጣም ደህና ናት። ጨርሶ ይማርልሽ። አሜን። ትዕግስት ገንዳውን ውሃ ሙይልኝ እባክሽ፣ ሻወር መግባት ፈልጊያለሁ። እሺ ትዬ፣ እንደውም ለአንቺ ረፍት ማድረጉ በጣም ጥሩ ነው። እሺ ኪሩቤል ለምንድን ነው እንደዚህ እየሆነ ያለው? ምንም ሊገባኝ አልቻለም። ቆይ ማነው ህይወቴ እንደዚህ ባንድ እየበጠበጠ ያለው?
ምን ታኛለሽ? እንዴት አልክ? ምንድነው ደግሞ እንደዚህ ተገላልጥሽ ተቀመጥሽው? በሰላም ነው? ሻወር ወስጄ ነው። እና እዛው ነው ጣጣሽን አጨርሽም ነበር? ቆይ ምን ሆነሃል ኪሩቤል? ቁጭ በይ። እንደዚህ ሆነሽ ነበር የምትከፍቺው? ማን ነው? ማን ነው? ምንድነው ኪሩቤል? አሜንዬ እኔ ውድ ቅድም ቸኩለሽ ቀለበትሽን እንዳወለቅሽ ረስተሽዋል። ያንቺ እስቲ ቀለበትሽን አሳይ። ይኸው ትዝ አለኝ። ሻወር 3 እዛ አስቀምጬው ነው። እዚህ አይደል እንዲያስቀምጪው? በስመ አብ ወልድ። እዚህ እኮ ነው ያስቀመጥኩት። ወዴት ነው ሄደው? አምላኬ ሆይ፣ ፈጣሪ ሆይ፣ እርግጠኛ ነኝ እዚህ ውስጥ ነው አስቀምጬው የገባሁት። ሰይጣን ይሰላው። ቅድም ቸኩልሽ ቀለበትሽን እንዳወለቅሽ ረስተሽው ሄድሽ። ያንቺ የእውነት ሻወር ስገባ አስቀምጬው ነው የገባሁት። ወዴት እንደሄደ አላውቅም። ጭራሽ ቀለበትሽን በየቦታው ጥለሽ ነው ትንዘላዘይ? የእውነቴን ነው። ዛሬ ጭራሽ ከቤት አልወጣሁም። ዝም በይ። ከፈለክ ትዕግስትን ጠይቃት። የእውነቴን ነው። ከቤት አልወጣሁም ዛሬ። ከዚህ በላይ ምን ማስረጃ አለ? አልገባኝም። ማነው እየተጫወተብኝ ያለው? አሜን፣ ለእኔ ይሄ ይገባኛል። ይትም ስትንዘላዘይ ጣልሽው ቀለበትሽ። ኪሩቤል እባክህ መነኝ። እኔ በፍጹም እንደዚህ አይነት ሴት አይደለሁም። ደግሞም ከቤት አልወጣሁም ዛሬ። ዝም በይ አሜን፣ ዝም በይ። ቢያንስ ዝም በይ እስቲ። ለአንዴ እንኳን እመነኝ እስኪ። ለአንዴ እንኳን የምናገረውን እመነኝ። ከወጣህ ጀምሮ ከቤት አልወጣሁም እያልኩ ነው። እሺ ቀለበቱ ማን ነው እዚህ ጋር ያስቀመጠው? ይኸው ደብዳቤ፣ ይኸው የተጻፈልሽ ደብዳቤ። እኔ ነኝ የጻፍኩት ይሄንን? እኔ ነኝ ይሄን አበባ ያመጣሁት? እሺ እንዴት ብንነጋገር ነው የምንግባባው? ይሄ ለኔ አይገባኝ። ለትዳሬ ደፋ ቀና ባልኩ። ቆይ ካልሰማኝ እንዴት ላስረዳ? ይሄ ለኔ አይገባኝም። ለኔ አይገባኝም። አሜን፣ ዝም በይ በቃ ዝም በይ።
ዞር በይ ከፊት እሺ እንዴ ላስረዳ ዞር በይ ከፊት አሜን አሜን ዞር በይ በቃ ኪሩቤል እባክህ